እርግጠኛ መሆን የሚቻለው ይህ ታሪክ የታሪኮች ሁሉ አውራ ነው። ታሪኩም የሚጀምረው በዚህ ሰው ነው። ጋርሻ ይባላል። ጋርሻ 55 ዓመት የሆነው ሲሆን የሚኖረውም ኮሎራዶ አሜሪካ፣ የሚታወቀውም የሴት ወዳጅ መሆኑ ነው። ጋርሻ ካትሪን የምትባል ሴት አግብቶ የሚኖር ብቻ ሳይሆን እንዴት እንደሆነ ባይታወቅም ከዚህ ሰውዬ ከጓደኛው ጋር በአንድ ጣራ ስር አብረው ይኖሩ ነበር። በአንድ ምሽትም በ2023 ሶስቱም ሰዎች በሚኖሩበት ኮንዶሚኒየም ፓርቲ አዘጋጅተው ደግሰው ይጨፍሩ ነበር። በድግሱም ላይ አደንዛዥ እጽን ተጠቅመዋል። እየተዝናኑም ያመሻሉ። ሰዓቱ እየገፋ ሲመጣ ግን ስሚዝ ደክሞኛል በሚል ወለል ላይ ይተኛል። በሚያሳዝን ሁኔታም ስሚዝ ከእንደገና አይነቃም። በጣም የምታምኗቸው ሰዎች በሄዳችሁ ቅጽበት ጀርባቸውን ቢያዘሩባችሁ ምን ታደርጋላችሁ? ይህ የጋርሻ እና ካትሪን ሁለት ሰዎች በአንድ ጣራ ስር ከሚወዱት ጓደኛቸው ስሚዝ ጋር የሚኖሩ ሰዎች አሳዛኝ አስገራሚም ታሪክ ነው። ጋርሻ እና ካትሪን ከስሚዝ ሞት በኋላ ያደረጉት እጅ ባፍ የሚያስጭን ጉድ ነው። ቀጥታ ወደ ታሪኩ ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር እና ኮሜንት ማድረጋችሁን እንዳትረሱ እያልን ወደ ታሪኩ እንመለስ። ሶስቱም ፓርቲ አዘጋጅተው ጨፍረው ተዝናንተው ይተኛሉ። በሚቀጥለው ቀንም ካትሪን ከእንቅልፏ ነቅታ ወለል ላይ የተኛውን ስሚዝን ከተመለከተች በኋላ ለባለቤቷ ስሚዝ ሳይሞት አይቀርም ትላለች። ጋርሻም ካልጋው ላይ በመውረድ በህይወት ስለመሆኑ ይነካካዋል። ደረቱ ላይም በተደጋጋሚ ቢጫናውም ስሚዝ ግን በእርግጥም በህይወት የለም። ከዚህ በኋላ እሱ ፖሊስ እንጥራ ቢልም ካትሪን ሳትስማማ ትቀራለች። የስሚዝንም በድን እዚያው አልጋ ልብስ በማልበስ ይተውታል። በዚህ ጊዜ ነበረ በፖስታ ለስሚዝ ከማህበራዊ ዋስትና ገንዘብ የሚላክለት። በዚህም ካትሪንና ጋርሻ ስሚዝ ስለመሞቱ ማንም የማያውቅ ከሆነ ገንዘቡ በየወሩ ይመጣል፣ ለራሳችን መጠቀም አለብን ብለው ይስማማሉ። ከዚህም በላይ ለክፍያው የሱ ፒን ቁጥር ስላላቸው የሱ አካውንት ውስጥ ማስቀመጥም ማውጣት የሚችሉ ነበር። እንደፈለጉትም በየወሩ የሚላከውን ዶላር በማውጣት ህይወታቸውን መግፋት ይጀምራሉ። ከወትሮ ለየት ባለ መልኩም የፈለጉትን ውድ ዕቃዎችን መግዛት ይጀምራሉ። የኢንሹራንስ ክፍያቸውንም ይከፍላሉ። ስሚዝ ህይወቱ ካለፈች ሳምንት ቢያልፈውም እዛው እንደተውት ነው። መጥፎ ጠረንም ቢያመጣ ችላ ይላሉ። በዚህም ጊዜ ቤተሰቡ ውሻ ስለነበራቸው አንዳንዶቹ ማሽተት ብቻ ሳይሆን አካሉን መብላት ይጀምራሉ። ይህን የተመለከቱ ጋርሻና ካትሪን ለመቅበር ብዙም ሳይጨነቁ ውሾችን ዳግመኛ እንዳይመለሱ ብርድ ልብስ ያለብሱታል። ይህም ሰርቶላቸው ውሾቹ ሳይመለሱ ይቀራሉ። ነገሩን አጃይብ የሚያስብለው ለፖሊስ እንደሞተ እንደጠፋ ወይንም ምንም አይነት ታሪክ ፈጥረው ያለመናገራቸው ነው። ይህም ለሚቀጥሉት 1 ዓመት ከ6 ወር ይቀጥላል። በዚህ ጊዜም በድኑ ምን ያህል ሽታ እንደፈጠረ ማንም አያውቅም። ከዚህም በላይ ሰዎቹ በዚህ ጊዜ 17000 የሚጠጋ ዶላሮችን ከስሚዝ ላይ በህገወጥ መልኩ ወስደውበታል። በዚህ ጊዜ ነው ይህ ሰው ወንድሙ ልንለው የምንችለው ሰው የቱንም ያህል ስሚዝን ሊያገኝ የሞከረ ቢሆንም ማግኘት ግን ያልቻለው የሚመጣው። ይህ ግለሰብ ስሚዝ እንደሞተ አያውቅም። ምን እየተካሄደም እንደሆነ በእርግጥ የሚያውቀው ነገር የለም። ስሚዝን ከዓመት በላይ ያላገኘው ወንድሙ በስተመጨረሻም ለፖሊስ ያመለክታል። የማህበራዊ ዋስትናም እንዲመረመርለት ይጠይቃል። በዚህም መሰረት ፖሊሶች ስሚዝ ይኖርበት የነበረበትን የነጋርሻ እና ካትሪን ኮንዶሚኒየም በመሄድ ያንኳኳሉ። ስሚዝ በህይወት ለመኖሩ ለማረጋገጥ ነው ይሉታል። በዚህ ጊዜ በአጋጣሚ የጋርሻ አባት ስሚዝ ስለነበር እኔ ነኝ ይላቸዋል። ፖሊሶችም ቤተሰቦች በጣም ተጨንቀዋል ይሉታል። ጋርሻ ግን የትኛውም ዘመድ ወንድሙንም ቢሆን ሊያነጋግራቸው እንደማይፈልግ ንገሩት ይላቸዋል። ፖሊሶችም ወደ ወንድሙ ተመልሰው ጉዳዩን ያስረዱታል። ለማመን በሚቸገርበት ጊዜ ግን ጋርሻን ሲያነጋግሩት የሚያሳየውን ቪዲዮ በሚያሳዩበት ጊዜ የሚመለከተው ወንድሙ ስሚዝ እንዳልሆነና የተሳሳተ ሰው እንዳነጋገሩ ይገልጽላቸዋል። ፖሊሶችም ለሶስተኛ ጊዜ ወደ ኮንዶሚኒየም በመሄድ ጋርሻና ካትሪንን ያነጋግሯቸዋል። በዚህ ጊዜ ግን ሁለቱም ስሚዝን እንደሚያውቁ ጠቅሰው ሊኖር ይችላል ብለው የሰጡት ምላሽ ግን የሚጋጩ ታሪኮችን ነበር። ይህኔም ፖሊሶች ይህ አጠራጣሪ ነው ይላሉ። መጠራጠር ብቻ ሳይሆን በፍጥነትም ስሚዝ እንደጠፋ ተደርጎ ማስረጃ ማሰባሰብ ይጀምራሉ። ነገር ግን ባልና ሚስቱን ምንም ነገር ስለማድረጋቸው ማስረጃ ስለሌለ በቁጥጥር ስር ሊያውሏቸው አልቻሉም። በዚህ ሁሉ ሂደት ግን ወንድሙ ተስፋ መቁረጥ አልፈለገም። እነዚህ ችግር ያለባቸው ባልና ሚስት ስለ ስሚዝ መጥፋት የሚያውቁት ነገር አለ ብሎ ይደመድማል። እነሱን ማታለል አለብኝ በሚልም ለካትሪን ስልክ ይደውልላታል። ውርስ ስላለ የስሚዝን ድርሻ ልሰጠው እፈልጋለሁ ይላታል። ካትሪንም ስሚዝ ውርስ የሚያገኝ ከሆነ ብሩን ማውጣት እንደሚችሉ ስታስብ ሀብታም መሆናቸውንም በማለም ስሚዝ አጠገቤ ነው ያለው፣ ነገር ግን ሊያነጋግር አይፈልግም ትለዋለች። እንደዛ ከሆነ የባንክ ሂሳቡን ቁጥርና የማህበራዊ ደህንነት ቁጥሩን ስጭኝ ይላታል።
ካትሪንም ትሰጠዋለች። በመጨረሻም ስሚዝ በአካል በመምጣት ቅጾች ላይ መፈረም ይጠበቅበታል ይላታል። በዚህ ጊዜ ግን ካትሪን ማውራት ታቆማለች። ካትሪን የሰጠችውን መረጃ በመያዝ ወንድሙ የስሚዝን የባንክ አካውንትና የማህበራዊ ደህንነትን የሶሻል ሴኩሪቲ ቼክን በሚመረምርበት ጊዜ በየወሩ ከሶሻል ሴኩሪቲ የሚወጣ ብር ብቻ ሳይሆን የሚመለከተው በኤቲኤም ብዙ ብሮች ከባንክ አካውንቱ እንደወጣ ነው። ይህንንም መረጃ ለፖሊስ ይሰጣል። ፖሊስም ከስሚዝ ሶሻል ሴኩሪቲ በተደጋጋሚ የሚወጣበት ባንክ ሄደው የሴኩሪቲ ካሜራን በሚመለከቱበት ጊዜ ብሩን ያወጣው ስሚዝ ሳይሆን ጋርሻ እንደሆነ ይመለከታሉ። የስሚዝንም ካርድ ሲጠቀም ቪዲዮ ያሳያል። ከዚህ በኋላ ፖሊሶች ማዘዣ በማውጣት ወደ ኮንዶሚኒየም በመሄድ ካትሪንን መንገድ ላይ ስላገኟት ወደ ቤት መግባት እንደሚፈልጉ ሲነግሯት እሷም ሳታቅማማ ስሚዝ መኝታ ቤት ይገኛል፣ ሞቷል፣ ብርድ ልብስም ተሸፍኖበታል ትላለች። ፖሊሶችም ጋርሻን ያስሩታል፣ ካትሪንንም ያስሯታል። ነገር ግን ፖሊስ ጉዳዩን በማጣራት ላይ ስላለ አሁንም ድረስ ካትሪንና ጋርሻ ፍርድ ቤት አልቀረቡም።